ትንቅንቅ ክፍል 15 ልብ አንጠልጣይ ታሪክ ደራሲ ሶሉቤክ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አንቺስ ሰሞኑን ቤት አልነበርሽም? ገሊላን ጨምሮ የሥራ ገበታዋ ላይ አልነበረችም። የት እንደነበራችሁ ማወቅ ይቻላል? አለች ትርሲት ያልጠበቀችው ጥያቄ ስለነበር። ገሊላ ፈጠን ብላ እኔ ነኝ ጭንቀት ውስጥ ስለነበረች ወጣ ብለን እንድንዝናና የጠየኳት። ከዛም ፈቃደኛ ስለነበረች ከከተማ ወጠን እየተዝናናን ነበር። አረ እና እንዴት ነበር? አለ ተሽከርካሪ ወንበር ላይ ሆኖ እየተሽከረከረ። የባለቤቴ እናት ማረፋቸውን ወዲያው ስለነበር የሰማነው በቀጥታ ወደ ክፍለ ሀገር ሄደን ለቅሶውን ሲበርድ ነው የተመለስነው። የአቶ ኤፍሬም ዕቃ ወደ አንቺ ቤት እንዲደርስ ፎርሙን የሞላሽው አንቺ ነበርሽ። ታዲያ ዕቃው አንቺ ጋር አለመድረሱን ስታውቂ ለምን ቀደም ብለሽ አላሳወቅሽም? እንደነገርኩህ ማታ ከፀጉር ቤት ስመጣ ቤት ማንም ሰው አልነበረም። ባለቤቴ ቀን ተደውሎለት ነው ወደ ክፍለ ሀገር የሄደው። ለኔ ቀድሞ ስላላሳወቀኝ ይመጣል ብዬ እየጠበቅኩት ነበር። ማለትም እሱ ተረክቦ ከነበረ ለማረጋገጥ ማለት ነው። እሱ አለመረከብህን እንዴትና በምን መልኩ ሰማሽ? ጠዋት ላይ ደውሎልኝ ስላጋጠመው ችግር ነገረኝ። በቃ ስለመረከቡም ስጠይቀው ምንም የሚያውቀው ነገር እንደሌለና ምንም አይነት ዕቃ እንዳልተረከበ ገለጸልኝ። በጣም ጥሩ፣ ለዛሬ የሰማሁት በቂ ነው ብሎ በር ላይ ቆሞ የሚጠብቃቸውን መርማሪ ጠራው። በዓለም ሰገድ አዛዥነት ወዲያው የተባለውን ይዞ መጣ። ትርሲትና ገሊላ አላመኑ፣ አፈጠጡበት። አቶ ታደሰ እባክህ ቁጭ በል ብሎ ወደ ወንበሩ አመለከተው። እሱም እነ ትርሲትን ሲያይ ደንግጧል። ስላገኘሁ ደስ ብሎኛል። አንዳንድ ጥያቄዎች እጠይቅሃለሁ፣ ሳትፈራ ትመልስልኛለህ ብሎ ከወንበሩ ተነሳ። ትርሲትን የጠየቃትን ጥያቄዎች ደግሞ ጠየቀው። ምላሹ ትርሲትና ገሊላን አሳፍሮ አንገት አስደፋቸው። ዓለም ሰገድ በእነሱ በአፍረት መሸማቀቅ የበለጠ የተደበቀ ነገር ከጀርባቸው እንዳለ ተረዳ። የሰጡትን ቃል ሪከርድ አድርጎ ሲጨርስ ወደ ቤታችሁ መሄድ ትችላላችሁ፣ ሌሎች ጥያቄዎች ካሉን በድጋሚ እንገናኛለን ብሎ አመስግኖ ሸኛቸው። እንደወጡ ታደሰ ኮንትራት ታክሲ ጠርቶ ወደ ቤታቸው እንዲሄዱ አደረገ። ንዴቱ ፊቱ ላይ ያሳብቃል። እንዴት ስለ ጉዳዩ አላቅም የሚል ነገር አይምሮን አስጨንቆታል። ግን እቤት እስኪደርስ ምንም ማለት አልፈለገም። ገሊላ ብቻቸውን እንዲያወሩ መተው ያለባት ሰዓት እንደሆነ ስለተሰማት እኔ ወደ ቤት ነው የሚሄደው፣ ብቻዬን መሆን እፈልጋለሁ፣ እናንተን ያደርሳችሁ፣ ከዛ በኋላ እኔን ያደርሰኛል። ትርሲት የታዴን ቁጣ ፈርታለች። ገሊላ አብራት ከሆነች እሷን ፍራቻም ቢሆን ምንም ላይላት እንደሚችል አስባ ስለጨረሰች አይሆንም፣ ብቻሽን በዚህ ሁኔታ ውስጥ ልተውሽ አልችልም አለቻት። አይ ማንንም አልፈልግም፣ ብቻዬን ተይኝ ብላ በእጇ ግንባሯን ደገፍ አደረገችው። ታደሰ ቆጣ ብሎ ብቻዋን መሆን ከፈለገች እንተዋት፣ ተያት ታስገድጃት። ሹፌር ወደ 22 ንዳው፣ እሷን አድርሰን እኛ እንመለሳለን ብሎ መንገድ እንዲቀይር ነገረው። ትርሲት መልስም ሳትሰጠው እጆቿን ደረቷ ላይ አድርጋ ዝም አለች። በዝምታ ውስጥ እንደተዋጡ ገሊላን አደርሰው ወደ ቤታቸው ገቡ። ታደሰ ገብተው እስኪቀመጡም አልጠበቀም። ምን ስታደርጊ ነው የሰነበትሽው? የምን ዕቃ ነው የሰረኩት ብለው ጮሆባት። መጀመሪያ ተረጋጋ፣ ልነግርህ ነበር እኮ ግን የተገናኘ ነው እንኳን ከትላንት ወዲያ ነው። ታዲያ በየትኛው ጊዜ ልንገርህ? ደግሞ ነገሩ የዚህን ያህል ይከራል ብዬ አላሰብኩም ነበር። ለዛ ነው። የምን ዕቃ ነው? ከየት ነው ያስመጣሽው? የገሊላ ስራ አስኪያጅ ለእህቱ ሰርግ ስጦታ ሊሰጣት የገዛላት የፎቶ ፍሬም ነው። እኔና ገሊላ ስለነበርን ያጋዛ ነው። ዕቃውን እኔ እንድረከብና ሰርጓ ላይ ይዤላት እንድሄድ ጠየቀኝ። ችግር አለው ብዬ ስላልጠበቅኩኝ በሐሳቡ ተስማማሁ። ከዛ ግን ማን እንደተረከበው እንኳ ሳናውቅ ዕቃው ጠፋ። በቃ አንተ በሰዓቱ ስላልነበርክ አንተን ጠርጥሬህ ነበር። ታደሰ ንዴቱ ፊቱ ላይ ቁልጭ ብሎ ይታያል። አሃ ከማንም ጋር አሸሸ ገዳሜ ስትይልኝ ነው አይከረመሽው? ከዛስ እራት አልጋበዘሽም?
ንገሪኝ፣ ከከተማ አውጥቶስ አላዝናናሽም? ብሎ ከኪሱ ውስጥ ሶፍት አውጥቶ ፊቱ ላይ ጭፍ ብሎ የወጣበትን ላቡን ጠራረገ። ትርሲት ነገሩ እንዳሰበው እንዳልሆነ ብትነግረውም ታዴ የሚቀበለው ነገር እንዳልሆነ ስለገባት ሰውዬ ደክሞኛል፣ ተረጋግቶ ንዴትህ ሲበርድልህ ማውራቱ ሳይሻል አይቀርም ብላ ወደ መኝታ ቤት ገባች። ገሊላ እቤቷ ገብታ አልጋዋ ላይ ከተዘረረች በኋላ ፊቷን በትራስ ሸፍና ስቅስ ብላ ለቀሰች። ውስጧ የብቸኝነት ስሜት ተሰማት። ከሆዷ ጀምሮ ፈንቅሎ የሚወጣ ለቅሷ ነባች። ከልካይ በሌለበት አንድ ክፍል ውስጥ ብቻዋን እየጮኸች ፈጣሪ ለምን አለችው። ሁልጊዜ ፈጣሪን እታዘበዋለሁ ትላለች። ምክንያቷ በልጅነቷ ሁለቱንም ቤተሰቦቿን ማጣቷ ነው። ሁሌ በጸሎቷ መሃል ታዝቤሃለሁ ትላለች። እውነት ፈጣሪን መታዘብ ይቻል ይሆን? ዛሬ ይበልጥ የታዘባችሁ ትመስላለች። ለቅሰዋን ልታቆም ፈጽሞ አልቻለችም። ወዲያው አባቷ የላከውን ደብዳቤ አውጥታ ደጋግማ ነበበችው። ከአባቷ ጋር እያወራች ያህል ተሰማት። ለሶስተኛ ጊዜ ደግማ ካነበበችው በኋላ ለምን ብላ አልጋው ላይ ወረቀቱን ጥላ በእጆቿ መደብደብ ጀመረች። የተወሰነ ሰዓት አልጋውን ስትደበድብ ቆይታ የሆነ ነገር ወረቀቱ ላይ ተመለከተች። አልጋው ላይ ስታስቀምጠው ገልብጣው ነበር። ያስቀመጠችው የሶስቱ ልጆች ስልክና የኢሜል አድራሻ ነው ተብሎ ሙሉ ስማቸው ተጽፎ ከጎኑ የእያንዳንዳቸው ስልክና ኢሜል ጎላ ተደርጎ ተጽፏል። ከአልጋው ላይ ፈንጠር ብላ ተነስታ ቦርሳዋ ውስጥ ያለውን ስልኳን አወጣች። የመጀመሪያዋ ልጅ ተብሎ አቦጊዳ ስዩም ይላል። ወዲያው ቁጥሯን ሴቭ አድርጋ ማህበራዊ ድህረ ገጽ ላይ የለጠፈቻቸውን ፎቶዎች መመልከት ጀመረች። አብዛኛው ፎቶ የአቦጊዳ ፎቶዎች ቢሆኑም የተወሰኑ ፎቶዎች ግን ከአንድ በዕድሜ ጠና ያለው አባት ጋር የተነሳቻቸው ፎቶዎች አሉበት። ከሁለት የማይበልጥ ደግሞ መልከ መልካም የሆኑ እናት ከባለቤታቸው እና ከልጆቻቸው ጋር የተነሷቸው ፎቶዎች አሉ። ገሊላ ውስጧ አባቷ ሊሆን እንደሚችል ነገራት። ሳታስበው ፎቶውን እያየች አባቴ አለች። የእሱን ፎቶ ብቻ ቀረብ ራቅ እያደረገች ስትመለከት ቆይታ ወደ ደረቷ ስልኩን አስጠግታ አቅፋ ማልቀስ ጀመረች። ለደቂቃዎች ስታለቅስ ቆይቷ የቤቷ በር ተንኳኳ። ልትከፍት አልፈለገችም። እዛው ባለችበት እያለቀሰች ነው። አሁንም ተደጋግሞ የቤቷ በር ይንኳኳል። አሁንም በዝምታ ውስጥ ናት። ያቀፈችው ስልክ ጠራ። ስታየው ቢኒ ነው። ድምጿን አጥፍታ አስቀመጠችው። ቢኒ በር ላይ ቆሞ ስልኳ ሲጠራ ስለሰማ ግራ ተጋባ። ደግሞ ሲሞክር ይጠራል፣ ግን ቀድሞ የሰማው የነበረው ድምፅ አሁን አይሰማም። ውስጥ መኖሯን አልተጠራጠረም። በሩን እያንኳኳ ገሊ እኔ ነኝ ክፈችልኝ አላት። መልስ አልሰጠችው። ገሊ እያለ መደብደቡን ቀጠለ። ምላሽ አላገኘም። ወዲያው ትርሲት ጋር ደወለ። ትርሲትም የስልኳን ድምፅ አጥፍታ እረፍት ለማድረግ ጋደም ብላለች። ቢኒ በጣም ተጨነቀ። ገሊላ ውስጥ ሆና በሱ ላይ እንደዚህ ለምን እንደጨከነች አልገባውም። ነገሮች ከብደውበታል። በማያውቀው ምክንያት ቤተሰቡ በፖሊስ እየተፈለገ ነው። በማያውቀው ምክንያት እህቶቹ ጠፍተውበት ነበር። እንደ ወንድም ለእህቶቼ መከታ መሆን አልቻልኩም። ከጉዳት ልጠብቃቸው ሲገባኝ ተውኳቸው። እንደ አባትም ወንድምም ልሆንላቸው ሲገባ ራሴን ብቻ በማለት እህቶቼን መጠበቅ መንከባከብ አቃተኝ ብሎ አዘነ። የቤቷ በራፍ ላይ ካለው ደረጃ ላይ ሄዶ ቁጭ አለ። ሚኪ በጠዋት ተነስቶ ወደ ባለቤቱ ደወለ። ይጠራል፣ አታነሳም። ኢሜል ላይ ገብቶ የኔ ውድ ከምታስቢው በላይ ከባድ የሆነ ውጥረት ውስጥ ነኝ። የማማክረው ሰው ያስፈልገኛል። እባክሽን ስልክሽን አንሺ ብሎ መልእክት ተውላትና በሹፌሩ አማካኝነት ወደ ቢሮው ሄደ። ተሽከርካሪ ወንበሩ ላይ ቁጭ ብሎ ከኮምፒውተሩ ላይ ያለፉትን መርሃ ግብሮች መከታተል ጀመረ። ምን አለ አሪፍ ልብ ወለድ ታሪኮች እየጻፍኩኝ አንባቢ ትውልድ መፍጠር በቻልኩኝ ኖሮ ሲል ተመኘ። በሐሳብ ከአንዱ ወደ አንዱ ሲባዝን ቆይቶ ስልኩ ጠራ። ሚስቱ የደወለች መስሎት ፈጠን ብሎ ወደ ስልኩ ሲመለከት የማያውቀው ቁጥር ነው። የተወሰነ ሰዓት ቁጥሩን በመመልከት ቆይቶ አነሳው። ሰላም፣ እንዴት አረፈድክ አቶ ሚኪያስ አለው።
በእድሜ ጠና ያለው አባት ድምፅ የሚመስል። ሰላም፣ ይቅርታ፣ ማን ልበል? ረሳውህ ባላልከኝ እኔ ትደውላለህ ብዬ ስጠብቅህ አይ ሚኪያስ ብለው እንደማዘን ሲሉ፣ ይቅርታ አባቴ፣ ለስራ ጉዳይ በቀን ውስጥ ብዙ ስልክ ነው የሚደወለው። ምናልባት ማንነትዎን ቢነግሩኝ ላስታውሰው ትችል ይሆናል። አይ ተውተው፣ ትላንት መጥቼ አደራ ብዬ ቢዝነስ ካርዴን ሰጥቼ። ኦ አስታውስኮት አቶ ፋሚ፣ በጣም ይቅርታ፣ ከቢዝነስ ካርዱ ወደ ስልክ ያልገለበጥኩትም ነበር፣ ለዛ ነው። መልካም እሺ፣ ደግመህ ካረሳኝ ችግር የለውም። ሚኪ ሳቅ ብሎ በፍጹም አቶ ፋሚ፣ ለአሁን ብቻ ይቅርታ ያደርጉልኝ፣ ስቀልድህ ነው። ታዲያ ከምን ደረስክ? ልጅቷን አገኘህልኝ? ምን መሰሎት አቶ ፋሚ፣ ትንሽ የቤተሰብ ጉዳይ ቢዚ አድርጎኝ ስለነበር አልነገርኳትም። የአንድ ሳምንት ጊዜ ያለኝ ስላሉኝ ብዬ ነው ያዘገየሁት። እሱስ ብዬህ ነበር፣ ግን ነገሮችን ቶሎ ለመጨራረስ ቢፈጥንልኝ ጥሩ ነው። ካላስቸገርኩህ እባክህ። ምንም አያስቡ አቶ ፋሚ፣ ይሄ እኛ ግዴታ ነው። ነገ ደውልልዎታለሁ። እሺ እጠብቃለሁ። ስልክህን ደውልልኝ። መልካም ቀን ወዳጄ። እናመሰግናለን። ለእርስዎም መልካም ቀን ተባብለው ስልኩን ዘጉት። ቢኒ ገሊላን በስንት መከራ እንድትከፍተው አድርጎ እሷ ጋር ነው ያደረው። መለስ በጠዋቱ ደውሎለት 22 የሚገኘው ካፒታል ሆቴል ተቀጣጥረዋል። ቢኒ የገሊላ ቤት 22 ስለነበር ከመለስ ቀድሞ ሻይ እየጠጣ ጠበቀው። መለስ 30 ደቂቃ ቀደም ብሎ ከቦታው ሲደርስ ቢኒን ሻይ እየጠጣ ተቀምጦ ተመለከተው። በፈገግታ የተሞላ ፊት እያሳየው በጣም ገራሚ ሰው ነህ እባክህ ብሎ ሞቅ ያለ ሰላምታ ቀረበለት። ምንም ማድረግ አይቻልም፣ እንደኔ አይነት ጎበዝ ተማሪ ሲገጥምህ ብሎ ፈገግታውን አጋራ። እኔን ቀጠሮ ላይ ቀድሞኝ የተገኘ ሰው እስካሁን አላጋጠመኝም። በጣም ሰርፕራይዝ አድርገኸኛል። ብዙ አትደነቅ፣ እዚሁ አካባቢ ስለነበርኩኝ ነው እንጂ አልቀድምህም ነበር። አትሳሳት፣ ብዙ ጊዜ እኮ የሚያረፍዱ ሰዎች ቤታቸው ከሚሰሩበት ወይም ከሚሄዱበት ቦታ ብዙም የማይርቅ ሰዎች ናቸው። ግን ይህ ለምን የሆነ ይመስልሃል? ቅርብ ነኝ እደርሳለሁ ብሎ በማሰብ። በትክክል ልክ እኔ አሁን እጄን ወደ አንተ ብዘረጋ አንተን እንደምነካህ እነሱም ያሉበትን ቦታ ከቀጠርካቸው ቦታ ጋር በዚህ ዲስታንስ ልክ እንደዛ ነው የሚለኩት። በቃ ምን ታደርገዋለህ ብለህ ነው። ህይወት እንደዚህ ናት። ብዙ ሰው አርፋጭ ነው። አንተ ግን ዛሬ የኔን ሪከርድ በጥሰሃል። እንኳን ደስ አለህ። አመሰግናለሁ። ሙገሳው ይበቃኛል እንዳልበላሽ ደግሞ ሲለው ሁለቱም ሳቁ። አስተናጋጁ አጠገባቸው መጥቶ ቆሞ ሳቃችሁን ብጋራ እንዴት ደስ ባለኝ ነበር ብሎ ፈገግ ሲል መለስ ይቻላል እባክህ ብሎ ወንበር መዘዘለት። አስተናጋጁ አመሰግናለሁ ወንድም፣ ለጨዋታ ነው፣ እባክህ ምን ልታዘዝ አለው። ካላስቸገርኩህ ጠቆር ያለ ማኪያቶ አምጣልኝ። እሺ ብሎ ሊሄድ ሲል እሱንም ታዘዘው እንጂ አለው ወደ ቢኒ እየጠቆመ። ይቅርታ ወንድሜ ምን ላምጣለህ? አይ አመሰግናለሁ፣ ይሄን ልጨርስ። ይሄ እኮ አለቀ፣ ሌላ ቀዝቀዝ ያለ ነገር ያዝ። አይ መሌ ይበቃኛል፣ ባይሆን አንተ የሚበላ ነገር እዘዝ ሲለው ከእጁ ላይ ሰዓቱን ተመለከተ። ምሳ ሰዓት እየደረሰ ስለሆነ ቆየት ብለን እንወስዳለን፣ ለአሁን ማኪያቶን ብቻ አምጣልኝ ብሎ ሸሸው። መለስ የነ ትርሲትን የፍርድ ቤት ጉዳይ ለመያዝ ፈልጓል። ዛሬ ቢኒን በጠዋቱ ደውሎ ሊያገኘውም የፈለገው ስለዚህ ጉዳይ ሊያማክረው ነው። ሞጌ ስልክ አያነሳም። በሰላም ነው? አዎ ፈተና አለኝ ብሎ ነበረ። ምናልባት ፈተና ላይ ሆኖ ይሆናል። እንደዛ ከሆነ ጥሩ ነው። ሞጌ ልክ እንደ እህቱ ነው። ጠንካራ ልጅ ነው። ሰርቶ በመለወጥ የሚያምን። አዎ በተለይ ከእህቱ ጋር ከተጣላ በኋላ ራሱን መቻል እንዳለበት ገብቶታል። አሁን ሌላ ሰው ሆኗል። ሁሉንም ያደረገው ለእሷ ሲል እንደሆነ ቢገባት ጥሩ ነበር። እውነትህን ነው። በጣም ጨካኝ ናት። ያለ እሷ ማንም እንደሌለው እያወቀች በአንድ ወንድሟ ላይ መጨከኗ ልክ አይደለም። በቅርቡ ሄጄ ስለ እውነቱ ልነግራትና የነፍስ አባቴን ይዤ ላስለምናት አስቤያለሁ። ኦ የሚገርም ነው። እውነትህን ነው? አዎ ሞጌ የልብ ጓደኛዬ ነው። ሲጎዳ ማየት አልፈልግም። እኔ እንኳን እህቶቼን ለነዛ በጣት ለሚቆጠሩ ቀናት ከጎኔ ሳጣቸው እንዴት ነው የተጎዳሁት? የእውነት ያለ ሰው ብቻውን ባዶ ነው። ባዶ የቅቤ ዕቃ እንደማለት ነው። ላይህን ሰው አይቶ ትልቅ ግምት የሚሰጥህ እንጂ ውስጥህን የሚያይልህ የሚረዳህ አታገኝም።
ለሞጌ ከኔ ይበልጥ ዝናሽ ታስፈልገዋለች። በጣም ልክ ነህ ቢኒ። በእውነት ውስጥን የሚነካ ንግግር ነው የተናገርከው። ቀጣይ ሳምንት ሆቴላቸው ይመረቃል። ከዛ በፊት ልናስታርቃቸውና የደስታዋ ተካፋይ ሊሆን ይገባል ብሎ አስተናጋጁ ያመጣል ማኪያቶ አመስግኖ ተቀበለ። እሺ ዛሬ ታዲያ በጠዋቱ ምን ቢገጥምህ ነው በግር በፈረስ የፈለግከኝ? የመጣሁበትን ጉዳይ ትተህ የመጣህበትን ጀምረህ ነው? በጣም ይቅርታ እባክህ፣ አሁን መቀጠል እንችላለን። ግድ የለም ይቅርታ አያስጠይቅም። ያመጣኸው ሐሳብ መሬት ጠብ የሚል አይደለም፣ ውሃ የሚያነሳ ሐሳብ ነው ብሎ ፈገግ ሲል የምንለው ሳይሆን የሚባለው በሚለው ይስተካከል አለው በድጋሚ ጮክ ብሎ ሳቀ። አንተ ልጅ ግን ሕግ ብትሞክር ሳያዋጣህ አይቀርም። አሪፍ ተሟጋች ነህ፣ እኛን ታስንቃለህ ሲለው በድጋሚ ሁለቱም ሳቁ። በልሺ የመጣሁበትን ጉዳይ ሳትሰማ ምሳ ሰዓት ደረሰ። በቃ ትንሽ ነገር እንውሰድና በዛውም አማክርሃለሁ አይሻልም? ደስ ይለኛል። እሺ ምሳ እንዘዝ። በቃ ሞጌን እንደውልለት እንዴ ከቻለ እንዲመጣ። አዎ ምን ጥያቄ አለው? ቆይ እንደው እኔ ልደውልለት ብሎ ስልኩን ከኪሱ አውጥቶ ወደ ሞገስ ጋር ደወለ። ወይዬ ቢኒ እንዴት አረፈድክ? ይመስገን። እንዴት ነህ? ይመስገን እኔ ደህና ነኝ። እንዴት ነህ አንተ? ጠዋት እኮ የሚቀሰቅሰኝ ጠፍቶ አረፈድኩኝ እንጂ በእውነት። እና ፈተና መለጠህ? እሱ እንኳ አላመለጠኝም። ዋናው እሱ ነው። እና እንዴት ነበር? እንዳጠናሁት። እንደዛ ከሆነ ውጤታማ ነህ ማለት ነው። የት ነህ? ከፈተና ወጥቼ ወደ ቤት እየመጣሁ ነው። ምን ነው? ከመለስ ጋር ምሳ ተቀጣጥረን ነበር። ካፒታል ሆቴል ነን። መምጣት ከቻልክ ብዬ ነው። ይሄ ሁሉ ነገር ምሳ አልሰራውልህም ለማለት ነው? አዎ ጭራሽ ቤት አልሄድኩም። እና ትመጣለህ ወይስ? ምን አማራጭ አለኝ? ገብቼ አላበስል። እዛችሁ ጠብቆኝ ከ20 ደቂቃ በኋላ ደርሳለሁ። መልካም እሺ ብሎ ስልኩን ዘጋው። ታደሰ ስለ ሁሉም ነገር ከትርሲት ጋር ሰምቶ ነገሩ በጣም አበሳጭቶታል። ጾታዊ ጥቃት ሊፈጽሙባት እንደነበረና የእሱ ሚስት መሆኗን በማወቃቸው እንደተረፈች ስትነግረው በጣም ተናደደ። ሳሎን ሶፋ ላይ ቁጭ ብሎ መብከንከን ጀመረ። ፖሊሶቹ ምርመራቸውን ከቀጠሉ እነ ትርሲት የት እንደነበሩ ሊደርሱበት እንደሚችሉ ሲያስብ ግራ ተጋባ። ትርሲት ሲያብከነክናት የቆየውን ቅሬታ ሙሉ በሙሉ አውጥታ ነግረዋለች። አንተም ከነሱ ጋር ሆነህ ነው እነሱ የሚያደርጉትን የትኛውንም ነገር ለማድረግ ወደኋላ የማትለው አትልም አይደለ? ንገረኝ፣ ከምን ያህል ሴቶች ጋር አንሶላ ተጋፋሃል? ያለችው ነገር አይምሮው ላይ ደጋግሞ እየመጣ ረበሸው። አይ እንደሱ አይነት ባል ሊኖራት እንደማትፈልግ ገለጸችለት። እነሱን ባየችበት መነጽር እሱንም እንደገመተችው በነፃነት መኖር እንደምትፈልግ፣ እጁን እያነሳ እንደፈለገ የሚመታት ባል እንደማትፈልግ፣ ከዚህ በኋላ አብረው መቀጠል እንደማይችሉ፣ ለሷ ምንም አይነት ክብር እንደሌለውና እንደ ሚስቱ እንደማይቆጥራት አስረግጣ ነገረችው። ትርሲት ያንን ወኔ ከየት እንዳመጣችው ለራሷ እስኪገርማት ለሰዓታት ብቻዋን አይን አይኑን እያየች እልህ በተሞላው ንግግር ተናገረችው። ማታ ስታብከነክናቸው ያደረቻቸውን ጉዳዮች በአጠቃላይ አንድም ሳታስቀር፣ ሐዘንም ይሁን ደስታ ሲያጋጥመው እንደ ሚስቱ ቆጥሮ አማክሯት ስለማያውቅ ብዙ ጊዜ ትናደዳለች። ስሜቷን ሳትደብቅ አንድ ባንድ ገልጻለት ጥላው ወደ መኝታ ቤት ገባች። ኤፊ ምሳውን ከተመገበ በኋላ ከኢንስፔክተር አለምሰገድ ጋር በያዘው ቀጠሮ መሰረት በሰዓቱ ቢሮ ደረሰ። ከበር ጀምሮ ሞቅ ያለ ሰላምታ ተለዋውጠው እንዲቀመጥ ወደ ወንበሩ ጋበዘው። እሺ ብሎ ተቀምጦ ይቅርታ ኢንስፔክተር፣ ጉዳዩን ጉዳይ ብዬ ባለመከታተሌ ይቅርታ። ትቀጣለህ። በይቅርታ ብቻማ አንፋታህም፣ በደስታ እቀጣለሁ። አለምሰገድ ፈገግ ብሎ ጥሩ፣ ዛሬ በሰዓትህ ስለተገኘህ ምሬሃለሁ፣ ባይሆን ግን ሲለው ኦ አመሰግናለሁ፣ እኔም ያናስቤ ነው ሲለው ሁለቱም ሳቁ። ተጫዋች ነህ። አዎ እንዳንተ የሚያጫውት ሲገኝ አለው ኤፊ። ተግባብተናል። አሁን ወደ ጉዳያችን እንግባ ወይስ? አዎ እባክህ ብሎ እንዲናገር ጋበዘው። እሺ በእነዚህ በተወሰኑ ጊዜያት ውስጥ ነገሮችን በጥራት ለመመርመር የቻልነውን ሁሉ አድርገናል። በአንተና በአቶ ኃይሉ ዙሪያ ያሉ አንዳንድ ሰዎችንም ጠርተን
አነጋግረናቸዋል። ከሞላ ጎደል ጥሩ ላይ ነን። ያው እንደምታውቀው ከሰዎች መረጃ አይጠፋም። የበለጠ ላንተም ለመከራከር እንደ ምስክር ትዝታ የተባለች ልጁ አለች። እሷ የሰጠችንን መረጃ ሙሉ ለሙሉ ጉዳዩ በፍርድ ቤት እንዲታይ እንድንወሰን አድርጎልናል አለው። ኤፊ ደነገጠ። እንዴ ትዝታን ከዚህ ጉዳይ ጋር ምን አገናኛት? እንዴት ስለ እኔ ምስክር ልትሆን ትችላለች? ከዚህ በፊት ትተዋወቃላችሁ እንዴ? ምን ማለት ነው ኢንስፔክተር? ትዝታ እኮ የኔ ጸሐፊ ነች። ከአቶ ኃይሉና ከያዛችሁት ጉዳይ ጋር ምን እንዳገናኛት ግን አልገባኝም። አለም ሰገድ ሳቃልና ሲመስለኝ በስም መመሳሰል ሳትወዛገብ አልቀረህም። ትዝታ ማለት በአቶ ኃይሉ ሱቅ ውስጥ ለረጅም ዓመታት የሰራች ሰራተኛ ነች። አብራት ምህረት የተባለች ሌላ ሰራተኛ ብትኖርም ስለ ሱቁ የበለጠ የተደበቁ ሚስጥሮችን የምታውቀው ትዝታ ብቻ ነች። ኤፊ በነገሩ ተገርሞ በጣም ይቅርታ ኢንስፔክተር፣ አዎ የኔም ጸሐፊ ትዝታ ነው ስሟ። ድንገት ስሟን ስሰማ ግራ ስለተጋባሁ ነው። ገብቶኛል። ስለ ገሊላ የተለያዩ መረጃዎችን ለመሰብሰብ ወደ ባንካችሁ ስንመጣ በጥሩ ፈገግታ ያስተናገደችን እሷ ነበረች። ስሟን ከጠረጴዛዋ ላይ ለማንበብ ችዬ ነበር። አዎ ይገርማል ተባብለው ተሳሳቁ። እና የተገኘው ሚስጥር ምን እንደሆነ ማወቅ እችላለሁ? በሚገባ ግን የሚቆምልህ አሪፍ ጠበቃ ያስፈልግሃል። ስለዚህ ከጠበቃህ ጋር አብራችሁ ሆናችሁ ብናወራበት መልካም ነው። እሺ ኢንስፔክተር፣ በቃ የማውቃቸው አንዳንድ ጠበቆች አሉ። ስለዚህ ላሳውቃቸውና እንገናኛለን። በደስታ ነገሮች በአፋጣኝ ሊሄዱ ስለሚችሉ እንዳትዘናጋ። ከዛሬ ጀምሮ ጀምር። እሺ ምንም አያሳስብህ ኢንስፔክተር፣ ከልብ አመሰግናለሁ ብሎ ከወንበሩ ተነስቶ ተሰናብቶ ወጣ። እነ ቢኒ ምሳቸውን ከተመገቡ በኋላ መለስ ስለመጣበት ጉዳይ አጫወታቸው። ሞገስ ጉዳዩን መለስ ከያዘው ውጤቱ ጥሩ ሊሆን እንደሚችል ቢያስብም ግን መለስ ብዙ ጊዜ ህጋዊ የሆኑ ነገሮችን አይጠቀምም። ለማሸነፍ ማድረግ መስራት ያለበትን ወንጀል ሁሉ ይሰራል። ፎርጅድ ሰነዶችን ያዘጋጃል። ምስክር ብሎ የሚያቀርባቸው ሰዎች ሳይቀሩ በገንዘብ የተገዙ ሐሰተኞች ሊሆኑ ይችላሉ። ለእነሱ ሽንፈት ከመሞት አይተናነስም። ከባድ ቀላል የሚባል ወንጀል የለም። ላመነበት ሳይሆን ለፈለገው ነገር ጠበቃ ከቆመ ድል የሱና የሱ ብቻ ነች። ቢኒ በእህቶቹ መደራደር አልፈለገም። ስለመለስ ጥሩ ያልሆነ ነገሮች ከሞገስ ሰምቶ የነበረ ቢሆንም የራሱ ጉዳይ ሲሆን ግን መጥፎውን ድርጊት እንደ ጥሩ መቀበል ፈለገ። ሞገስ በሁለት ሀሳብ ውጥረት ውስጥ ገባ። ቢኒን ቀና ብሎ ሲመለከተው የመፈለግ ነገር አስተዋለበት። ወዲያው ዝምታን መረጠ። መለስ በሁለቱም በኩል ያለውን የመቀበልና ያለመቀበል ስሜት ከተረዳ በኋላ ዛሬ መወሰን አይጠበቅባችሁም፣ አውሩበትና አሳውቁኝ። እኔ የምስራቸው ስራዎችን አጥቻ አይደለም። በቀን ውስጥ በጣም ብዙ የስራ ስልኮች ይደርሱኛል። ግን ከዚህ በፊት ስለ ጉዳዩ ስላመከራችሁኝ እንደ ጓደኛ ልረዳችሁ ስለፈለግኩ ነው። ሞጌ ከፊቱ ላይ ያለመፈለጉን ያወቀበት መስሎት እረኛ አንተን ሳንፈልግ ቀርተን አይደለም፣ ግን እስካሁን ምንም አልተባሉም። ለዛ ነው። ይገባኛል። ከእናንተ ይልቅ ጉዳዩ ለእኔ ቅርቤ ነው። ማን ምን እንደሚያስፈልገውና ምን ሊጠየቅ እንደሚችል ቀድሜ መገመት እችላለሁ። ሳትቀደም መቅደም ነው ጓደኛዬ ብሎ ፊት ለፊቱ የተቀመጠውን የሃይላንድ ውሃ ተጎነጨ። ልክ ነህ፣ ግን ቀድሜ ለእነ ትርሲት ብናሳውቃቸው አይሻልም ቢኒ ብሎ ወደ ቢኒ ተመለከተ። አዎ አሁን አማክራቸውና አሳውቅሃለሁ። በጣም ጥሩ መልሂድ። ዛሬ ቢኒ ቀድሞኝ ተገኝቶ ሪከርድ ብቻ ሳይሆን የሰበረው የንባብ ጊዜንም ጭምር ሰርቆኛል። አሪፍ ጊዜ ነበረን፣ አመሰግናለሁ ብሎ ከወንበሩ ተነስቶ ጨበጣቸው። እኛም እናመሰግናለን። ከዚህ በኋላ ከኔ ጋር ስትቀጣጠር ለንባብ የሚኖርህ ሰዓት ላይ አስብበት አለው። ቢኒ ፈገግታ በተሞላ አነጋገር መለስ ሳቅ ብሎ አዎ አሁንማ ከስህተት ይማራለሁ። በሉ እሺ መልካም ቀን ተባብለው ተለያዩ። ክፍል 16 ይቀጥላል።